ጥፋቱ ላይ ያለው አንተ ጋር ነው። ከጅምር ጀምሮ አንተ ከሩታ ጋራ ሆነ ከዚህ ልጅ ጋር አስር ስትሟገተው እና ስትለው በቃ አልፈልግም ሲል ታመመ ምን ሆነ ይሄንን ሁሉ ጥፋት ያጠፋው ደግሞ አንተ ነህ ነው ማለት ነው። አይምሮ አይሰራም ነው ምናምን አይደለም። ቢያስብና ማስተዋል ቢችል ኖሮ እንደዚህ አይነት ነገር አያደርግም ነበር። ገብቶሃል? እኔ ወደ ትዳሩ ነው እንጂ መለስኩት ምንም አይነት ጥፋት አላጠፋውም። ምኑን ወደ ትዳር የመለስከው? በምን አይነት መንገድ መለስከው? በእንደዚህ አይነት መንገድ መለስከው እንዴ? ገብቶሃል አይደል? ቻልኩትን ሞከርኩኝ አልሆነም። በቃ መውጫ እንዴ አንተ ያለውን እኮ ስላልሰማሁ ነው መውጫ መግቢያ ያሳጡኝ ኧረ ዝም በለው። እሱ ምክንያት ነው የሚፈልገው። ይኸውልህ ዲቭ አንድ ነገር ይሰማኝ ነው። እሱ ነው በዚህም በዛም ሰበብ ነው የሚፈልገው። ምክንያት ነው የሚፈልገው። የምን ሰበብ ነው? ምንድነው? ምን ሰበብ ይፈልጋል እንዴ? የምን ሰበብ ነው የሚፈልገው? እና እኛ ና ስላልነው ግዴታ ሌላ ሴት ጋር መሄድ አለበት? ወደ ትዳር ና ስላልነው ትዳርክ ይሻላል፣ ትዳርን አርፈ ልጅን አሳድግ ስላልነው ሌላ ሴት ጋር መሄድ አለበት ነው? ይሄ ነው ጥፋተኛ? ይሄ ነው ነኝ ጥፋተኛ የሚያስብለኝ? ፓስፖርቱን በስነ ስርዓት ወስደህ ስጠው ነው ማለት። ውጪ ሄዶ ይቀመጥ ከዚህ ኮተት ከዚህ ካለው ግርግር ከዚህ ካለው ጫጫታ ይውጣ። ገብቷል አይደለም? ፍቅርንም ሄርሜላንም ሩታንም ያገኛቸው ብቻውን ይሆናል ማለት ነው። ገባ? ልጁን በስነ ስርዓት ያሳድጋል፣ ኑሮን ይቀጥላል። ሲያስብ በስነ ስርዓት ሲያውቅ ትልቅ ሰው ሲሆን አይምሮ በስነ ስርዓት ማመዛዘን ሲጀምር ሩታ የሚፈልግ ከሆነ ሩታን ይቅርታ ብሎ የልጁን እናት ይቅርታ ብሎ ከሷ ጋር መኖር ይጀምራል። ጊዜው አይደለም ፓስፖርት ስጠው የሆነ ነገር ስጠው ምናምን የሚባልበት ጊዜ አይደለም። እና ምን መጀመሪያ ወንድምህ ስነ ስርዓት ይያዝ። መጀመሪያ ስነ ስርዓት ይቀድማል ከሁሉም ነገር። ስነ ስርዓት ደግሞ ይያዛል። ለሰው ልጆች ክብር ይስጥ በመጀመሪያ ደረጃ። የምን እንዴ አሁን እምለን ሰማኝ አይደለም? ትናንትና ከሱ ጋር ሰው ልጅ መጠቀሚያ አይደለም በመጀመሪያ ደረጃ። ገብቷል? የሆነ ነገርም ወይ መሸሸጊያ አይደለም። ገብቷል? ስለዚህ እሱ አሁን ተጠቅሞ ሰውን እየጣለ ነው። ይሄ ደግሞ በጣም የወረደ ስነ ምግባር ነው። ስለዚህ መጀመሪያ እሱን ስነ ስርዓት አስይዙትና ፓስፖርትም ሆነ ምንም የፈለገበት ቦታ ይሄድ ከፈለገ፣ ግን መጀመሪያ ስነ ስርዓት ይቀድማል። እዛም ሄዶ ከሰው ጋር እንደሚጋጭ እርግጠኛ ነኝ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ በድጋሚ እንግዲያው መጥቼላችኋለሁ። ትናንት አንዳንድ የተፈጠረውን ነገር አይታችኋል። እንግዲያው ከአብርሽ ጋራም ሳንግባባ ነው የተለያየ ነው። በቃ ነገሮቹ ማታ በጣም ብዙ ነገር እያሰብኩኝ ነበር። በቃ እሱ ጋርም አልደወልኩለትም። በጣም ነው ያናደደኝ። ምክንያቱም አንዳንዴ ይሄ የቤተሰብንም ስም የሚያጠፋ ወይ ደግሞ እናት አባቴን ማንገት የሚያስደፋ ነገር እንደሆነ በጣም እንደውም ማታ ነው በቃ ብዙ ነገር እያሰብኩኝ የነበረው እኔ በቃ የምሬን ነው ሲለኝ እኔ እስካሁን የመሰለኝ በቃ እነሱን ወይ ደግሞ ሄርሜላን ከሩታ ጋር መለያየት ፈልጎ ወይ ደግሞ እነሱን ለማናደድ ምናምን አይነት ነገር የፈጠረው ነው የመሰለኝ። ትናንትና ግን ጭራሽ እኔ የምሬን ነው አብሬ ከሷ ጋር ነው መቀጠል ፈልጎ አብሬያት ነው ከጓደኛዬ ናት ሲል በጣም ያናደደኝ የእውነት። እና ማታ በጣም ብዙ ነገሮችን እያሰብኩ ነበረ። ዛሬ ኤፍሬምን ጠርቼዋለሁ ማለት ከጅምር ጀምሮ ሲጀመር ጅምር ጥፋቱ ያለው ማጋ ነው ብትሉኝ ኤፍሬም ጋር ነው። ከጅምር ጀምሮ ሩታ ጋር ሄደ፣ ከሩታ ጋር ሆኖ ይሄን ልጅ ሆነ በምን እንዳደረገው አላውቅም፣ ምን እንዳደረገው አላውቅም። እነሱ ጋር ገቡ እና የዚህን ሁሉ ጠንሳሽ ወይ ደግሞ አብርሽ እንደዚህ መሆኑ ምክንያት ሁሉ ሲጀመር ኤፍሬም ጋር ነው ያለው። እና ኤፍሬምን ዛሬ እኔ አንድም ከዛሬ ጀምሮ በቃ ቢያንስ እንኳን ያደረገው ነገር ጥፋቱን እንዲያውቅ እፈልጋለሁ። ምክንያቱም ልክ አይደለም፣ ነጊም እንደዚህ አይነት ስህተት እንዳይሳሳት እንዳይደግም ስለምፈልግ ኤፍሬምን ዛሬ ጠርቼዋለሁ። ያለው ነገር ከትላንትና ጀምሮ ምን አይነት ስህተት ሰርቶ እንደሆነ ምናልባት የተሳሳተው ነገር ራሱ ካለ ያንን ነገር ራሱ ዛሬ እሱን በስነ ስርዓት አብራርቼ መጠየቅ እፈልጋለሁ። ቤተሰቦች ብዙ ቤተሰቦች እንደተናደዳቸው አውቃለሁ። ብዙ ቤተሰቦች ጥያቄ እንዳነሳቸው አውቃለሁ። አብርሽ ለምን እንደዚህ ያደርጋል? አብርሽ ለምን እንደዚህ ሴት ይቀይራል? አብርሽ እንደዚህ ልክ ናችሁ። ይሄ ከናንተም ባለፈ እኛን ራሱ የሚያሳምን ጉዳይ ነው። እኛን ራሱ የሚያበሳጭ ጉዳይ ነው። ምክንያቱም ልክ አይደለም። ሴት በሴት መቀየር አስፈላጊ አይደለም። ሴት ልጅ ትጎዳለች። የሆነ ነገር መጥፎ ነገር ብታደርግ ድጋሚ ደግሞ ፍቅር በራሱ በቃ እሷ ለኔ ደስ ብላኛለች፣ ለኔ ታስደስተኛለች ማለት እሷም ራሱ ገና እሱን ስላለማበሳጨቷ ወይ ደግሞ እሱን ስላለማበደሏ ምንም ዋስትና የለንም። ቤተሰብ ምንም አይነት ዋስትና የለንም ማለት ነው። ስለዛ ዋናው ነገር ምንድነው? ራሱ አብርሽ መስተካከል፣ አንድ ከዚህ ሀገር ሙሉ ለሙሉ ጥሩ መውጣት ነው ያለበት። በቃ እኔ አውቃለሁ ኤፍሬም ፓስፖርት ራሱ ኤፍሬም ጋር እንዳለ አውቃለሁ። ዛሬ ሲጀመር አንድም ትላንትና እንግዲያው ብየዋለሁ ከሷ ጋር የምትቀጥል ከሆነ የኛም ቤተሰብነትን ታቆማለህ፣ በቃ ታጣለህ ማለት ነው ብዬ አናግሬዋለሁ። እስኪ ከራሱ ጋር ያወራል ብዬ አስባለሁ። አልደወልኩለትም፣ ዛሬም አልደወልኩለትም። ትላንትና ከተለያየንም በኋላ አልደወልኩለትም። በቃ አናዶኛል። ምክንያቱም ልክ አይደለም። ታላቅ ከሆንኩኝ ካከበረኝ ወይ ደግሞ ቤተሰቡን የሚያከብር ልጅ ከሆነ እናት አባቱን የሚያከብር ልጅ ከሆነ
መጥፎ ነገር ሲሄድ አይ በቃ ይሄ ነገር ልክ አይደለም፣ ቤተሰብ አልወደደልኝም ማለት ነው። ስለዚህ ይቅርብኝ ብሎ ይታሰባል። የሚሄድበት መንገድ ካላስደስተው ወይ ደግሞ የሚሄድበት መንገድ ጥሩ እንደሆነ ካልተሰማው፣ አስፈላጊ እንደሆነ ካልገባው በቃ ይሄ ነገር ይቅርብኝ፣ ቤተሰቤም አልወደደውም፣ እኔ በግድ ልወደዋለሁ። እንዴ አንዳንዴ እኮ ቤተሰብ በራሱ አሁን እኛ መጠን አሁን በዚህ እንግዲህ አሁን ያለን ትውልድ እንደዚህ መተን በፍቃዳችን እኛ ያፈቅርናት እኛ የወደድናት አገባ ምናምን እንዴ ቤተሰብ በአሁኑ ሰዓት እኮ እንደተጋቡ ሙሉ ፍቺም የበዛው እኮ አሁን ነው። ድሮ እናት አባቶች መርጠው ተመራርጠው ቤተሰብ ለምኖላቸው ቤተሰብ ተጠያቆምና እነሱ ሲጋቡ እኮ በጣም ሰላማዊ ህይወት፣ ጤነኛ ህይወት፣ ንጹህ ህይወት ነው። እስከዛ እናት አባቶቻችን እኮ ተፋቅረው አይደለም ያው የተጋቡት። እናት አባታቸው ወይ የሱ እናት አባት ተጠያይቀው የእንትና ልጅ ጥሩ ናት እንትና ጥሩ ናት ተብሎ ተፈልጎ ነው። አሁን እኮ በቃ ያው እንግዲያው ተዋደድን ያሉ ዛሬ ይጋባሉ፣ ነገ ይፋታሉ። ስለዚህ ይሄ አስፈላጊ ስላልሆነ በዚህኛው መንገድ ደግሞ እንዲቀጥል ስለማልፈልግ ሁለተኛው እንግዲያው ሄርሜላም እንግዲህ አላገባትም እንጂ ቀለበት አድርጎላት አብሬሽ ይሄንን ሁሉ ድረስ ሄዳ ቀለበት እስከማድረግ ድረስ ሩታን አግብቶ ወልዶ ፈታ። ስለዚህ አሁን ይሄ አስፈላጊ ስላልሆነ በፍጹም ልክ ስላልሆነ ያለው ነገር ከጅምር ጀምሮ ኤቫ እንዴት ነው? ሰላም ሰላም ነው። ሁሉ ሰላም ጤና እግዚአብሔር ይመስገን ይመስገን። ዛሬ ትንሽ ተናድጄም ብዙ ነገር አስጨንቆኝም እና ብዙም ከቤተሰብ ጋር ብዙ ነገር እያወራው ነው የመጣው ደውዬ እኔ ጋርም ስትደውል እፈልጋለሁ ቶሎ ና ማስተለኝ ቶሎ ብዬ ነው የመጣሁት። የሆነ ችግር ያለ መስሎኝ ነው። ምን የተፈጠረ ነገር አዲስ ነገር ምንም የተፈጠረ ነገር ችግር ኖሮ ሳይሆን ወይ ደግሞ የተፈጠረ ነገር ኖሮ ሳይሆን ያው የምታውቀው ነገር ነው። ምንም አዲስ ነገር የለም። ገብቷል አይደለ? ትናንትና እንግዲያው መቼስ አይተዋል ቪዲዮውን። አብርሽ እኔና ሩታ ሆነን አግኝተነው ነበረ። ሲጠይቀው ረፍ ስለው ምን በቃ እኔ ፍቅርን ወድጃታለሁ ከሷ ጋር ነው መቀጠለው። ትላንት የነበረች ሴት ናት፣ ዛሬም ላይ አብሬያት ነው መጓዘው ብሎ ነው መልስ የመለሰልኝ። ባለፈው እኮ ነግሬያለሁ ዴቭ፣ ይሄ ነገር እውነት እንደሆነና አብርሃም ይሄ ነገር እንዳደረገው ነግሬያለሁ። ከማድረግ ወደ ኋላ የሚል አይነት ሰው አይደለም። አንድ ካለ አንድ ነው። ይሄ ደግሞ ባለፈውትን አስረግጬ ነግሬያለሁ። አንተ አላመንከኝም ነበር። እንደውም ሄርሜላና ሩታን ለማብሸቅ ወይም የሆነ ነገር ነበር የመሰለህ፣ ግን ደግሞ አይደለም። አብርሃም ፈልጎት ነው ሁሉን ነገር እያደረገ ያለው። ኖ ፈልጎትም ያድርግ ሳይፈልገውም ያድርግ። ገብቷል አይደለ? ሲጀመር ደግሞ እኔ አብርሽ አሁን አንተ እንግዲያው ወንድሜ ነህ፣ ወንድማችን ነህ። ጥፋት አጠፋ የሆነ ነገር ተብሎ አብርሃም ቢያጠፋ አብርሃምን ቆርጠን አንጥለው፣ አንተ አጠፋ ቆርጠን አንጥለው። ገብቷል አይደል? ኤፍሬም ሲጀምር ደግሞ ስህተት የተሰራው መጀመሪያ ነው። ተረዳኸኝ አይደለም? አንተን ጥፋቱ ላይ ያለው አንተ ጋር ነው። ከጅምር ጀምሮ አንተ ከሩታ ጋር ሆነ ከዚህ ልጅ ጋር አስሬ ስትሟገተው እና ስትለው በቃ አልፈልግም ሲል ታመመ ምን ሆነ፣ ይሄንን ሁሉ ጥፋት ያጠፋው ደግሞ አንተ ነህ ነው ማለት ምን አደረኩ? ገብቶሃል አይደለም? ምን አደረኩ? ምን አለ ወደ እንዲመለስ ስላደረኩት ነው ጥፋተኛ ሆንኩ። ምን ወደ ትዳሩ መች መለስከው? አልሆነልኝም። እኔ ማለት ወደ ትዳሩ እንዲመለስ ነው ብዙ ነገር ያደረኩት። ብዙ ነገር ይሄ ደግሞ ጥፋተኛ ነው አያስብለኝም። እንደውም ሊጨበጨብልኝ ነው የሚገባው። ምንድነው በልህ መሰለኝ አይደለም እንዴ እንደዚህ አይነት ነገር ውስጥ የገባው እናንተ ከእናንተ ሳይሆን አይምሮ አይሰራም ነው ምናምን አይደለም። ቢያስብና ማስተዋል ቢችል ኖሮ እንደዚህ አይነት ነገር አያደርግም ነበር። ገብቶሃል? እኔ ወደ ትዳሩ ነው እንጂ መለስኩት። ምንም አይነት ጥፋት አላጠፋሁም። ምኑን ነው ወደ ትዳር የመለስከው? በምን አይነት መንገድ መለስከው? በእንደዚህ አይነት መንገድ መለስከው እንዴ? ገብቶሃል አይደል? እኔ ቻልኩትን ሞከርኩኝ። አልሆነም በቃ መውጫ እንዴ አንተ ያለውን እንኳን ስላልሰማሁ ነው መውጫ መግቢያ ያሳጡኝ የሚሄድበት። ኧረ ዝም በለው። እሱ ምክንያት ነው የሚፈልገው። ይኸውልህ ዲቭ አንድ ነገር ይሰማኝ ነው። እሱ ማለት ነው በዛም ሰበብ ነው የሚፈልገው። ምክንያት ነው የሚፈልገው። የምን ሰበብ ነው? ምንድነው? ምን ሰበብ ይፈልጋል እንዴ? የምን ሰበብ ነው የሚፈልገው? እና እኛ እና ስላል ነው ግዴታ ሌላ ሴት ጋር መሄድ አለበት? ወደ ትዳር እና ስላል ነው ትዳርክ ይሻላል፣ ትዳርን አርፈ ልጅን አሳድግ ስላል ነው ሌላ ሴት ጋር መሄድ አለበት ነው? ይሄ ነው ጥፋተኛ? ይሄ ነው ነኝ ጥፋተኛ የሚያስብለኝ? ምኑ ነው ጥፋት የሰራው? የቱ ጋር ጥፋተኛ? መጀመሪያው ሆኖ ከወንድም ጋራ ሩታ ሴት ልጅ ናት፣ ልክ ነህ። ለሷ ማሰብ ክፋት የለው። ገብቷል አይደለም? ለሷ ግን በዛ ልክ ብቅ ብለህ ስትሟገት ከሷ ጋር ካልኖርክ ሌላ ሴት የሚባል እንዴ ከሄርሜላ ጋር እንደዛ ኤፍሬም ያንተ ጥፋት እኮ ጭራሽ እኔ ከዚህ በፊት እኮ አውርቻለሁ አይደል? ያንተ ጥፋት እኮ ጭራሽ ከብሩት አልፎ አብርሽን እንትን ከማለት አልፈ እኮ ሄደ። የት ሄድክ? ሄርሜላ ቤት ሄደ እኮ
ያደረከውን ምን ረሳ መስሎሃል እንዴ? ግን ወንድሜ ስለሆንክ ስለማስብልህ ምንም ቢሆን ምንም ታናሾች ስለሆናችሁ ክፉ ነገር እንዲነካችሁ እንድትጎዱብኝ ስለማልፈልግ ከእናንተ ጋር በዚህ ልክ ማውራት ወይ ደግሞ ሌላ ውስጥ ገብቼ ከእናንተ ጋር ማውራት አሁን ስለኔ ጥፋት ማውራት ይሻላል ወይስ ስለ ፍቅርና ስለ አብርሃም ማውራት ይሻላል? የምን ስለ ፍቅር ትላንትና የጠፋው ጥፋት እኮ ነው ዛሬ ላይ ችግር ይወለዳል። ምንድነው እኔ ጥፋት ያጠፋሁት እኮ ነው። አንድ ነገር በግልጽ አድርጋችሁ ነገር ሁላችሁ መታችሁ እኔን የምትወቅሱኝ ምን አይነት ጥፋት ነው ያጠፋሁት? እንዴ ዛሬም ላይ ጥፋትን አታምንም ነው እንዴ አንተ? ምንድነው ያጠፋሁት? ጥፋትን በቃ ወይሽ እኔ አብርሃም ላይ ይቅርታ በቃ ትላንትና አጥፍቻለሁ በል ምን አደረኩኝ? እኔ ምን አደረኩኝ? ይሄ ነገር አድርጋር በለኝ እስቲ ምን አደረኩኝ? በአንደኛ ደረጃ ከሩታ ጋር ሄደ ወግነ ቤት ካልገባ ሞቼ ይገኛለሁ ማለት እኮ ለትዳሩ ማለት ስላልኩኝ ወደ ትዳርክ ይሻላል ልጅህን ይሻላል ስላልኩኝ የሁሉ ነገር አላገኘኸኝም። ትዳር ይሻልሃል ጥሩ ነገር ነው። ይሄንን ግን መሟገት የምትችለው እኔ ወንድምህ ነኝ። ጥፋት አንተ ወንድሜ ነህ። ጥፋት ስታጠፋ ኤፍሬም ራስን ቁጭ አድርጌ እንደዚህ ነው ያለው ሁኔታ ይሄ ነው፣ ስለዛ ትዳርህ ይሻላል ብዬ ማውራት የምችለው ካንተ ጋር ነው እንጂ ሄደ ከሚስቱ ጋር ሚስቱን ይዘህ መጣ በየሆነ ነገር ውስጥ ሲሄድ ሚስቱን ይዘህ ትሄዳለህ የሆነ ነገር እንዴ ኤፍሬም ብዙ ጥፋት ሄርሜላ ተዋል። ለምን እንዳውቁ ታውቃለህ? ሄርሜላ ከዚህ በላይም ባደርጋትም ችግር የለብኝም። ምክንያቱም ከኔ ጋር የምታወራው ምላሷ ምንም ነገር አስደርጋል። ገብቶሃል? እኔ ግን አንድ ነገር ወንድሜ ላይ ምንም ነገር ያደረኩበት ነገር የለም። የሄርሜላ ካላችሁኝ ደግሞ ሄርሜላ ጋር ቤቷ ሄዳ ብዙ ነገር ፈጥራል፣ ብዙ ነገር አድርጋል ካላችሁኝ አዎ አድርጌያለሁ። ያ ደግሞ ሆን ብዬ ነው ያደረኩት። ሆን ብዬ ፈልጌው ነው ያደረኩት። እሷም ያደረገችው ያለችው ነገር ልክ አይደለም። እኔም ሂጄ የፈለኩት ነገር አደረኩኝ። ምን አይነት ልጅ እንደሆንኩኝ አሳየዋት። ማድረግ ያለብኝ ነገር ነው ያደረኩት። አለቀ። ግን አብርሃም ከሆነ አብርሃም ላይ ምንም ነገር አላደረኩም። አሁንም ቢሆን እሺ መልሰው ሻውን አብርሃም አሪ የነገርኩ እኮ ነው። የዛኔም እኮ ማለት ነው አልመለስ ብሏል። ገብቷል? እኔ ግን እውነተኛው መንገድ ላይ እንዲሄድ ነው ያደረኩት። አሁንም ቢሆን ወደ ትዳሩ ወደ ልጁ እንዲመለስ እውነተኛው መንገድ ላይ እንዲሄድ ነው ያደረኩት። እሱ ደግሞ እውነተኛ መንገድ አልፈለገም። ገብቷል? ትዳሩን አልፈለገም። አሁንም ቢሆን የልጅ እኮ ትዳር አይፈልግም። ትዳሩ ይፈልግ ኖሮ እኮ ሮጦ ፍቅር ጋር አይሄድም ነበር። ገብቷል? ትናንትና የተለያዩ ልጆች ላይ ሄዶ ሮጦ አይሄድም ነበር። አሁንም ቢሆን ትዳር ማለት የልጅ ትዳር አለ የሚፈልገው። መንዘላዘል ነው የሚፈልገው። ምን መንዘላዘል? እንዴት ይረፍ እንዴ? እንዴት ይተው? ከሴት ጋር ነው እንዴ የሚያርፈው? ከሴት ጋር ካልሆነ እረፍት የለም እንዴ? እሺ ቆይ አንተ አሁን እኔ በጣም በፍጹም እኮ ልታገኙኝ ያልቻላችሁት ነገር እንዴ ለምንድን ነው? ይሄ አብርሃምን አውቀዋለሁ እያልከኝ ነው? አብርሃም ወንድምህ ነው በደንብ እንግዳው መቼ ነው? ከትላንት ወዲያ ነው መቼ ነው? በደንብ አውቀዋለሁ ብለህ እኔን እኮ እየተማገትከኝ ነበር። በደንብ አውቀዋለሁ ሴት ይዞ ሊመጣ ነው አልከኝ። ወንድምን የዚህን ያክል ልክ ካወቅከው አስጨነቁኝ እኮ መውጫ መግቢያ አሳጡኝ። የሚሄድበት ቦታ ይከታተሉኛል። ካፌ ብቀመጥ ይመጣሉ። የሆነ ነገር ባደርግ ይመጣሉ። መውጫ መግቢያ አጣውኝ አለ። እሺ ምን ለዚህ ምን መልስ ትሰጣለህ አንተ? እውነቱን ነው። ልክ ነው። ገብቶሃል? መግቢያና መውጫ አሳጥተነዋል። እኛ ግን ለሱ በማሰብ ነበር። አሁንም ቢሆን ማለት ነው እሱ ያወራው ነገር ትክክል ነው። ግን ደግሞ እኛ ለሱ በማሰብ ነው ትዳርክ ይሻላል ብለን ነው ብዙ ቦታ እየሄድን እየለመን ነው ብዙ ነገርም እያደረግን ነበር የነበረው። ገብቶሃል? እሱ ግን ያ ነገር ሊገባው አልቻለም። በቃ እሷ ምንድነው እያደረገ ያለው? በልጅነቴ ሳላስብ ነው ወደ ትዳር የገባሁት። ስለዚህ አሁን ትዳር መያዝ አልፈለግም ነው። ግን ደግሞ አርፎ አልተቀመጠም። አሁንም ከሴት ጋር ነው ያለው። አሁንም የሌላ ሰው ህይወት ነው ያበላሸው። ገብቶሃል? ባለፈው እናንተ እያወራችሁ ነበር። ትዳር አልፈልግም አለ። አሁን ላይ ትዳር አልፈልግም በቃ አለ። ብሏል አላለም? ብሏችኋል። ትዳር አልፈልግም አለ። አሁንም ድጋሚ ከሌላ ሴት ጋር ነው። ይሄ ሲጀመር ጤናው ራሱ ልክ አይደለም። ጤናው ልክ ቢሆን ኖሮ ማለት ነው ትዳር አልፈልግም እያለ ሌላ ሴት ደግሞ ሶስተኛ ሴት አያመጣም ነበር። በመተሳሰብ እናውራ እንጂ መጀመሪያ ልጁ አሁንም ቢሆን ልክ አይደለም። የሰማኸኝ ነው። ትዳር አልፈልግም ካለ እኮ አርፎ ነው መቀመጥ ያለበት። በቃ ገና ጤናው ልክ አይደለም ትለኛለህ እንዴ? ምን አንተ አንዳንዴ እኮ በቃ እሺ መሄጃ አሁን አንዳንድ ጊዜ ምናልባት እሺ በቃ ከሁላችሁም አሁን ሁላችንን ማንጫጫት ፈልጎ ወይ ደግሞ ቤተሰብን ማሰደፍ ፈልጎ ወይ ደግሞ ከእናት አባቱን አንገት ማስደፋት ፈልጎ ነው ይሄንን የሚያደርገው ነው። እኔ አሁን እሱ ነው ፈልጎታል እያልኩ አይደለም። ግን ደግሞ አሁንም ቢሆን ባለፈው እኮ ፈልጎታል እያልከኝ እኮ ፈልጎ ነው የሚያደርገው እያልከኝ እኮ ድርጊቱ እኮ እንደዛ ነው። ስትጠይቀው ሄደህ ስትጠይቀው አዎ ፈልጌ ነው ያደረኩት እያለ ነው። ገብቶሃል? በራሱ አንደበት ገብቶሃል? ትናንትና ራሱ እኮ እያላችሁ ነበር አይደል እንዴ? ፈልጌው ነው ያደረኩት እኔ ከፍቅር ጋር መሆን ነው ፈልገው ከልጅነት ጓደኛዬ ጋር ብሎ እኮ ለእናንተ ራሱ እኮ ትክክለኛ መልስ በቃሉ እኮ እየመለሰላችሁ ነበር። እኔ እኮ አሁን እዚች ጋር ስተተኛም ሊሆን አልችልም፣ ተጠያቂም ሊሆን አልችልም። አብርሃም ባንደበቱ እያወራ ያለው ነገር እኮ ነው እኔ እያወራሁት ያለሁት እንዴ። ሲጀመር አሁንም ቢሆን መረጋጋት ነው እንጂ ያለበት ሴት አያስፈልገውም። እንደውም ለዚህ ልጅ ማለት ነው ሲጀመር
እንዳይረጋጋ እጅህ አለበት። ውጪ ሊሄድ ብሎ ሄዶ ከኤርፖርት ጎትታችሁ አትሄድም በፍጹም። ከሄርሜላና ከሩታ ወስነ አንተ ያው በቃ ሩታ ነበር የምትፈልገው፣ ከሩታ ጋር ወስነ በሌላ ጎን ደግሞ ከሄርሜላ ጋር ኑር ብል እንዴ። ኤርፖርት ድረስ ሄዶ እኮ ትኬቱን አቃጥላችሁበት የመለሳችሁት እኮ እናንተ ናችሁ አይደለ? ገንዘቡን ያቃጥላ። እንደውም ሄዶ እዛ ትንሽ ቢያርፍ ይሻለኝ ነበር ለኔ። ገብቷል አይደል? እንደዚህ አይነት ነገር ውስጥ ገብቶ ቤተሰቤን ከሚያሰድብ ጋሽዬን ከሚያሰድብ እናቴን እኛ አንገታችንን ከምንደፋ ስንት ቤተሰቦች የሚጨነቁለት ሚዲያ ላይ ስለሱ የሚያስቡለት ቤተሰብ ለምንድን ነው 10 ሴት የሚቀያየረው? ከአንዷ ጋር ለምንድን ነው በስነ ስርዓት የማይኖረው? ከአንዷ ጋር ወስኖ ለምንድን ነው የማይኖረው ብለው ከኛ የበለጠ እጅግ በጣም ብዙ የሚጨነቁ ቤተሰቦች አሉ። እጅግ በጣም ብዙ የሚያስቡለት ቤተሰቦች በራሱ ለቤተሰቦቹ ምናምን ሳይሆን አሁን እናንተ ሚዛናዊ እያደፋችሁ ያላችሁት ስለ አብርሃም ነው። ገብቷል? ምኑ ነው ስለ አብርሃም ሚዛን እየደፋችሁ ያላችሁት? አብርሃም ጋር ነው። ምንድነው የደፋነው? ቢሄድ ይሻል ነበር እዛ። አንደኛ ነገር የዛን ቀን አይሄድም ያልነው ሄርሜላም ነበረች ሩታም ነበረ። መወሰን ነበረበት ወይ ሁለታችሁንም አልፈልግም ማለት አሁን እንደተናገረው፣ ወይም ደግሞ አንዳችሁን ፈልጋለሁ ማለት። የዛኔም አናስቆመውም ነበር። ወደ ውጭ ሄዶ ቢያንስ ተረጋግቶ ከመጣ በኋላ ውሳኔውን አይናገርም ወይ? ነገር ዴቭ ስማኝ፣ ምንድነው መሰማ? አሁን ልክ እንደወሰነው ሁለታችሁንም አልፈልግም በቃ መሄድ ነው የምፈልገው እኔ ብሎ መሄድ ይችል ነበር። እንደ ትክክለኛ ውሳኔ ሰው ማለት ነው። እንደ ትክክለኛ ኖርማል ሰው ስናወራ ሁለታችሁንም አልፈልጋችሁም፣ ለትንሽ ጊዜ ማረፍ ፈልጋለሁ፣ ከሀገር እየወጣው ነው ብሎ መናገር ይችል ነበር። የዛኔ ማናችንም አናስቆመውም ነበር። ግን ደግሞ እሱ ጊዜ ስጡኝ አላለም ነበር ለራሴ ብሎ አልነበረም ወይ? ኤፍሬም ለራሴ ጊዜ ስጡኝ። ለምንድን ነው የምትሸፋፍነው? አንተ እየሸፋፈንክ ነው ሲጀመር። ለራሴ ጊዜ ውስጥ ሲል ማለት ነው። እዚች ጋር ደግሞ ከጀርባ ብዙ ሰዎች አሉ። ገብቷል? እሱ ጊዜ እዛ ሄዶ ተዝናንቶ የሚመጣበት ሰዓት እዚች ጋር ደግሞ የሱን መጠበቅና የሱን ማልቀስ እንዴ! ኧረ በጣም ጎበዝ ነህ። ይፈነዳሉ ማለት ነው። አቤት አቤት! ሩታ ትፈነዳለች ወይ ሄርሜላ ትፈነዳለች አይደለም እንዴ? እና እሱ እስከሚመጣ ያልቅሱ ሁለቱም ያልቅሱ እሱ ነው ፍላጎታቸው እንዴ? አብርሽ እኮ አልሞተም አይደል እንዴ? ለምን ነው የሚያለቅሱት? ለምንድን ነው የሚያለቅሱት? አብርሽ በቃ እሺ ለስራ ጉዳይ ሄደሽ ምሳሌ እኮ ለምንም ጉዳይ ሄዳ አንድ ወር ሄዶ ቁጥሮ መጣሽ። ለስራ ጉዳይ አይደለም ሄደ። የዛን ቀን ያለቅሳሉ ነው። የዛን ቀን ደግሞ ብዙ ነገር ነው ያሽን። ስለዛ ቀን ከተነሳ አንደኛ ሀገር ውስጥ ነው ያለን፣ ከሀገር ውጭ አላለንም። በረራዬ ሀገር ውስጥ ነው ያለን፣ ግን ደግሞ ፓስፖርቱ ላይ ስናየው ከሀገር ውጭ ነው። ሁለተኛ ነገር ደግሞ ይሄ ልጅ በስነ ስርዓት መናገር ነበረበት። እንደዚህ ቦታ ነው የሚሄደው፣ ለነዚህ ጉዳይ ነው የሚሄደው። በቃ ለምንድን ነው ለእናንተ የሚላችሁ? ኤፍሬም ህይወት አይደል እንደ የጀመረው ህይወት እኮ አለ። ለምን ማይናገረው? ኤፍሬም ትናንትና ና ስትሉት እየሄደ ና ሂድ ስትሉት እየሄደ ና ስትሉት እየመጣ ትናንትና ይሄ አብርሃም የኛ አይደለም በራሱ የሚወስነው አብርሃም ነው ብለን እየተሟገትን የነበረው እኮ ይሄኛውን አብርሃም ፈልገን መሰለኝ አይደለም እንዴ? በራሱ የሚወስነው በራሱ መቆም የሚችለው በራሱ የፈለገውን ነገር የሚያደርገውን አብርሃም ለኔ በጤንነቱ ትክክለኛ አብርሃም ይሄ ነው። ትክክለኛው አብርሃም አካሄዱ ልክ ላይ ሆነ ይችላል፣ ውሳኔው ልክ ላይ ሆነ ይችላል። ልክ ነህ። የሚያደርገው ነገር ልክ። ለአንተ ግን ፍቃድ ጠይቆ ሊሄድ አይችልም። ለኛው ፍቃድ አይደለም እያልከኝ ነው። እኔን አንደርስታንድ አድርገኝ እንጂ መጀመሪያ ይኸውልህ፣ ከማውራት በፊት እኔን አንደርስታንድ አድርገኝ። ይኸውልህ እኔን ፍቃድ ይጠይቅ ወይ ሩታ ወይ ሄርሜላን ፍቃድ ይጠይቃል። መሄድ የፈለገበት እኮ የፈለገበት ቦታ መሄድ ይችላል። ግን ደግሞ እዚች ጋር የጀመረው ህይወት አለ። ገብቷል? ከሄርሜላ ጋርም የጀመረው ህይወት አለ፣ ከሩታ ጋርም የጀመረው ህይወት አለ። እሱን ነገር ጨርሰር ሂድ ነው ያለው። ወይ ሁለቱንም አልፈልግም በል ወይም ደግሞ ከሁለቱ አንዱ ምረጥ ነው ያለው ይዛን ቀን። ከዛ እሱ ውሳኔውን አልወሰንም። ገብቷል? የዛሬ እንደዛው ተፈጠረ። አሁንም ቢሆን ማለት ነው ልጅ አሁንም ቢሆን ይሄ ልጅ ሁለታቸውንም አልፈልግም አለ። ገብቷል? ሄርሜላንም ሩታንም አልፈልግም አለ። ስለዚህ እኔ እዚህ ውስጥ ምንም ተጠያቂ ሊሆን አልችልም። ከዛ በፊትም ብዙ ነገር ያደረኩት ለአብርሃም በማሰብ ነው። በቃ ገብቷል? አሁን አንተ ተጠያቂ ልታደርገኝ አትችልም። እኔ ለአብርሃም በማሰብ ነው ሁሉ ነገር እያደረኩ የነበረው። ስለ ሄርሜላ ከተነሳ ደግሞ ነገር ያለው ሄርሜላ ቤት ሄጄ ሁሉም ነገር የሚያደረጉት ሆን ብዬ ነው። ምክንያቱም እሷም ለኔ እያደረገች የነበረው ነገር ጥሩ ነገር አልነበረም። ይሄ ሁላችሁ የምታውቁት ነገር ነው። ገብቷል? ስለዚህ እኔም ጥሩ ነገር ላደርግ አልችልም። ለሷ የፈለኩት ነገር ደግሞ አድርጌያለሁ። ግን ደግሞ ወንድሜ ላይ ምንም ነገር ያደረኩት ነገር የለም። ምንም ስህተት የሚሰራው ነገር የለም። በሱ ምክንያት ደግሞ እኔ ተወቃሽ ልሆን አልችልም። እሺ አንተ በሚገባ ሰዓት ይገባሃል፣ በምትረዳበት ሰዓት ትረዳለህ። ገብቶሃል? ዛሬም ላይ ጥፋተኝነት አልገባህም። ዛሬም ላይ ጥፋተኝነት ልትረዳ አልቻልክም። አሁን ግን እኔ ከአንተ የምፈልገው አንድና አንድ ገብቶሃል አይደለም? ከአንተ አንድና አንድ የምፈልገው ፓስፖርቱ አንተ ጋር ነው አይደለም? ፓስፖርቱ አሁንም ፓስፖርቱን መልስለት። እንደውም ትናንትና ማን ያስጨነቃችሁ? ማን የሰው ህይወት አላስጨነቃችሁም? አሁንም የአብርሃም ህይወት ብቻ ነው ያስጨነቃችሁ። እዚች ጋር የብዙ ሰው ህይወት እኮ ነው እየተጎዳ ያለው። የብዙ ሰው ህይወት እኮ ነው እየተበላሸ ያለው አይደል? እኮ ምንድን ነው ያንተ ምንድን ነው የምታወራው? ሲጀመር
ምን ፈልገሃል አንተ? ያወራሁት ያለው እኮ ግልጽ ነገር ነው። ኦኬ እሺ አብርሽ አንተ የትኛውን ቦታ ላይ ሲሄድ አሁን እንደዚህ ሆኖ ይሄድ ነው የምትለው? ኦኬ አብርሽ ታዲያ ከሶስቱም ሴቶች ጋር እዚህ ያችንን እያለ እንደፈለገ ይሁን ወይ ደግሞ ቤተሰቤን እንደፈለገ ያሰድብ የቤተሰቤ አንገት እንደፈለገ ይደፋ ማለት ነው። ማስታረቅ ሲያቅታችሁ ከሩታ ጋር ማስታረቅ ሲያቅታችሁ አማራጫችሁ ወደ ውጭ መሸኘት ነው አይደል? አልተቻለም። እሺ ምን ይደረግ? በቃ አልተቻለም። አዎ ከሩታ ጋር እንዲታረቁ ፈልገን ነበር። አሁን ማስታረቅ ስላልቻለን ግን በቃ ይሄድ ውጭ ሄዶ በስነ ስርዓት ቢያንስ ለራሱ ጊዜ ወስዶ አርፎ አመዛዝኖ የሚወስነውን ውሳኔ ይመጣል። ስለ ፓስፖርቱ የሚወራበት ጊዜ አይደለም። አሁን ዴቪድ ከሰማይ ነው። ስለ ፓስፖርቱ አሁን ላይ የሚወራበት ጊዜ ላይ አይደለም። የእናንተ ሰዎች እኮ ነው ጊዜው አይደለም። ፓስፖርት ስጠው የሆነ ነገር ስጠው ምናምን የሚባልበት ጊዜ አይደለም። እና ምን መጀመሪያ ወንድምህ ስነ ስርዓት ያዝ። መጀመሪያ ስነ ስርዓት ይቀድማል ከሁሉም ነገር። ስነ ስርዓት ደግሞ ይያዛል። ለሰው ልጆች ክብር ይስጥ በመጀመሪያ ደረጃ። የምን እንዴ አሁን እምለን ሰማኝ አይደለም? ትናንትና ከሱ ጋር ሰው ልጅ መጠቀሚያ አይደለም በመጀመሪያ ደረጃ ገብቷል። የሆነ ነገርም ወይ መሸሸጊያ አይደለም ገብቷል። ስለዚህ እሱ አሁን ተጠቅሞ ሰውን እየጣለ ነው። ይሄ ደግሞ በጣም የወረደ ስነ ምግባር ነው። ስለዚህ መጀመሪያ እሱን ስነ ስርዓት አስይዙትና ፓስፖርትም ሆነ ምንም የፈለገበት ቦታ ይሄድ ከፈለገ ግን መጀመሪያ ስነ ስርዓት ይቀድማል። እዛም ሄዶ ከሰው ጋር እንደሚጋጭ እርግጠኛ ነኝ። በዚህ ሰዓት አሁን ምን ሰማኸኝ አይደለም? አሁን እኔ እኮ አሁን እንትን እየለመንኩ ወይ ደግሞ ሽሩር እያልኩ አይደለም፣ ቀጥታ ትዕዛዝ እየነገርኩ ነው። ሰማኸኝ አይደለም? አሁን በዚህ ሰዓት ስለ ፓስፖርቱ ይወራሉ አይወራሙ፣ እንደዛ ነው የሚፈልገው እንደዚህ ነው የፈለገውን ነገር ብትለኝ አሁን ይሄ የሚያሳምነኝ ምክንያት አይደለም ወይ ደግሞ አይምሮ እንትን የሚለኝ ነገር አይደለም። ተረዳኝ አይደል? እኔ ቀጥታ የምፈልገው ነገር አሁን የሚያስፈልገው ነገር አብርሽ ትላንትና እናገሬዋለሁኝ ከፍቅር ጋር ያለህን ግንኙነት አቁም ብየዋለሁ። በቃ አቁም፣ አለዛ ከኛ ቤተሰብ መውጣት ከፈለክ ውጣ ብየዋለሁ። ያንን ነገር በስነ ስርዓት አስቦ ያደርጋል ብዬ አስባለሁ። ይሄኛውንም እንግዲህ ይሄንንም ቪዲዮ በስነ ይመለከታል። አልደውልለትም ሲጀመርም ስልክ በጣም ተናድጄበታል፣ አዝኜበታል። አልደውልለትም። ይሄንን ቪዲዮ የሚመለከታል። አሁን ግን እኔ ካንተ የምፈልገው ፓስፖርቱን በስነ ስርዓት ወስደ ስጣው ነው ማለት ገባ? ውጪ ሄዶ ይቀመጥ። ከዚህ ኮተት፣ ከዚህ ካለው ግርግር፣ ከዚህ ካለው ጫጫታ ይውጣ። ገብቷል አይደለም? ፍቅርንም ሄርሜላንም ሩታንም አያገኛቸው ብቻውን ይሆናል ማለት ነው። ገባ? ልጁን በስነ ስርዓት ያሳድጋል፣ ኑሮን ይቀጥላል። ሲያስብ በስነ ስርዓት ሲያውቅ ትልቅ ሰው ሲሆን አይምሮ በስነ ስርዓት ማመዛዘን ሲጀምር ሩታ የሚፈልግ ከሆነ ሩታን ይቅርታ ብሎ የልጁን እናት ይቅርታ ብሎ ከሷ ጋር መኖር ይጀምራል። ገብቷል አይደለም? ጥፋቱ ሲጀመር ሄርሜላ ጋር ሩታ ጋር ያለ ጥፋት ነው። እኔ ከዚህ በፊትም ብያቸዋለሁ። ባትለማመጡት ከሱ ግርግር ስር ባትሉ እየተገባ የተወጣ ባትሉት እንደዚህም አይፈጠርም ነበር አልኳቸው። እነሱን መናገር ያለብኝ ነገር ተናገር። ዛሬ ግን ለአንተ ማስጠነቀቅ ነገር ከዚህ በላይ ካንተ መከራከርም አልችልም፣ ከዚህ በላይ ካንተ ጋር ማውራትም አልችልም። በጣም እየደክሞኛል። ተረዳኛል? ቀጥታውን የምፈልገው ትዕዛዝ ነው የነገርኩ። ፓስፖርቱን ወስደህ ስጠው፣ ከዚህ ሀገር ይውጣ እንጂ የኔ የቤተሰቤ አንገት እንዲደፉ አልፈልግም። ተረዳኝ አይደለም? አሁን ሌላ ወሬ አልፈልግም። አሁን እንሂድ በቃ። አሁን ጨረስን አይደል? ምን ፈለክ እኮ እሱ ችግር የለውም። ግን ደግሞ አሁንም ቢሆን ይሄ ነገር እኔ አላቅም ብቻ አላቅም ይላል እንዴ? ናይድ በቃ እንሂድ። ኧረ